ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ አዳም ሕይወቴ ነሽ ብሎ የሰየማትን ሴት ልጅ ነዝናዛና ጨቅጫቃ ናት ብሎ መሰየም ምን ማለት ነው? ሴቶች ምን ሲሆኑ ነው የሚጨቃጨቁን ወይንስ የሚነዛነሱ ብለን ስናይ ከተጠራጠሩ እምነት ካጡብን እኛ ለእነሱ ታማኞች ካልሆን የትዳር ዓላማዎች ዋናዎቹ 3 ናቸው። አንደኛ ዘርን ለመተካት ነው። በኦሪት ዘፍጥረት ምዕራፍ 1 ላይ ስናነብ ራሱ እግዚአብሔር አምላክ የሰው ልጅ ከፈጠረው በኋላ ብዙ ወተባዙ ወምልኡ ለምድር ብዙ ተባዙ ምድርንም ሙሏት ብሎ ትእዛዝ አዝዞ እናገኘዋለን። እንግዲህ እዚህ ላይ ስንመለከት አግብቶ ዘር አለመተካት ወይንም አለመውለድ እግዚአብሔር ካልከለከለ በቀር በሰው ጥበብ በሰው ሰውኛ ብቻ እያሰሉ ዘርን አለመተካት ከዝሙት ይቆጠራል ብለው ነው ሊቃውንተ ቤተክርስቲያን የሚያስተምሩት። ኑሮ አስፈርጦ አስጨንቆን ምን አበላችኋለሁ ምን አለብሳለሁ ብለን ልናስብ እንችል ይሆናል። ይህ የእምነት ጉድለትን ነው የሚያመለክት። ሊቀ ነቢያት ሙሴ ልጆቹን ሲሰናበት ወደ ደብረ ናባው ውጣ ተብሎ ሲሄድ ልጆቹ ታቅፈውት ሲያለቅሱ እሱም አብሮ ልጆቹን ይዞ ሲያለቅስ እግዚአብሔር እንዲህ ብሎ ጠራውና ወደ ወንዝ ውረድ አለው። ወደ ወንዝ እንደወረደ አለቱን ምተዋለው። አለቱን ሲመታ ትል ወጣች። ምንም ማለት ላይ ምንም እጽዋት የለም። እጽዋት በቅለው እነሱን ተመግባ ደስ ብሏት አሳየው። ሙሴን ምን አየ ሲለው ነገረው። ዘኢረስ አለትንንያ እነሆ ትልን ያረሳሁ ያንተ ልጆች ረሳለሁን ሲለው ሄዶ እግዚአብሔር አለላችሁ ብሎ ተሰናብቷቸዋል። እኛ ስለ ልጆቻችን እግዚአብሔር አለላችሁ ብለናቸው እናውቃለን? እኔ አለሁልህ ነው ወይስ እግዚአብሔር አለልህ ብለን የምንነግራቸው? ልጆቻችንንስ ምንድን ነው እያስተማርን የምናሳድጋቸው? ሙሴ እኮ ይህንን ቃል የተናገራቸው ቀደም ላይ ስለ እግዚአብሔር እያስተማረ ስላሳደጋቸው ይሄኔ በአንድ ያመኑት እግዚአብሔርን ስለሚያመልኩ እኛም ለልጆቻችን ከሙሴ ተምረን ስለ እግዚአብሔር ልንነግራቸው ይገባል። ወደ ታሪኩ ስንመለስ ወደ ሞት እንኳ እየሄደ ልጆቹን እንዲህ ብሏቸው ነው የተሰናበታቸው። እኛ የእምነት ጉድለት እንጂ በረከትን ጸጋን የሚሰጥ ልጅን ሰውን የሚያሳድግ እግዚአብሔር እንጂ እኛ ባለው በእኛ ጥበብ ብቻ አይደለም ልጆቻችን የሚያድጉት። ይህ ግን ገና ስንወልዳቸው እነዚህ ልጆች ፈሪሃ እግዚአብሔር እንዲሆኑ ቤተክርስቲያን የሚያገለግሉ የሚዘምሩ የሚቀድሱ የሚወድሱ እንዲሆኑ አስበን ከወለድን ነው የሚሆንልን። ሁለተኛው ለመረዳዳት ነው። እንግዲህ በኦሪት ዘፍጥረት ምዕራፍ 2 ላይ ስናነብ እንዲህ የሚል ቃል እናገኛለን። የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት የሚል ቃል እናገኛለን። ስለዚህ የሰው ልጅ ብቻውን ሆኖ ኑሮ አያምርም፣ አይሰበሰብም፣ የትም ነው የሚያመሸው ወይንም ሰብሳቢ የለው፣ ከንቱ ነው የሚሆነው። ስለዚህ ለመረዳዳት ማለት ሴቷ ብትደክም ወንድየው የሚያበረታት፣ ወንድየው ቢደክም ሴቷ የምታበረታው። ለዚህ ነው ተቃራኒ ጾታ አድርጎ ፈጥሮ ፈራ ያደረገ ለመረዳዳት። ምናልባት እዚህ ላይ ልብ ልንል ይገባል። ስናገባ ሴቶች ነዝናዞች ናቸው ይጨቃጨቁናል የሚል ቃል እንሰማለን። የሚገርም ነገር ከመጽሐፍ ውጭ ሆነ ከእግዚአብሔር ቃል የሚቃረን እንዴ! አዳም ሕይወቴ ነሽ ብሎ የጠራትን ሴት ልጅ ነዝናዛ ናት ጨቅጫቃ ናት ብሎ መሰየም ምን ማለት ነው? የምትመቸውን እኮ ነው ያለ እግዚአብሔር፣ የምትመቸውን። ምናልባት እዚህ ላይ ልብ ልንል የሚገባ ሴቶች ምን ሲሆኑ ነው የሚጨቃጨቁን ወይንስ የሚነዛነሱ ብለን ስናይ ከተጠራጠሩ እምነት ካጡብን እኛ ለእነሱ ታማኞች ካልሆን የምንለው ነገርና የምንተገብረው የተለያየ ከሆነ እውነት ነው ሊጨቃጨቁን ይችላል። ለምን? እምነት አላሳደርንባቸውም በእነሱ ላይ። ለዚህ ሴቶች ሊጨቃጨቁን ይችላሉ እንጂ እንደ ሴት ልጅ እንዲያውም አንድ የስነ ልቦና በሳይኮሎጂ ምን ይላል? ሴት ልጅ እስክታምንህ ድረስ ታስጨንቀሃለች፣ ካመነች በኋላ ግን እሷ ትጨነቅልሃለች። እንዲሁ እስኪ ያለማዊንም እናንሳው ብዬ ነው እዚያው ጋር። ስለዚህ እንዴት አዳም ሕይወቴ ነሽ ያላትን ጨቅጫቃ ናት እንላለን? ስለዚህ እኛ ነገሮችን አመቻችተን ምንም ባይኖረን እነሱ ካመኑን በእውነት ነው የምላችሁ ሊጨቃጨቁልን ቀርቶ ስለኛ ነው የሚጨነቁት። ስለዚህ የምትመቸውን ረዳት ብሎ እግዚአብሔር አምላክ ይነግረናል። ሶስተኛው ከዝሙት ለመራቅ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ እንዲህ ይለናል፣ በምኞት ከመቃጠል መጋባት ይሻላል ይላል። የሰው ልጅ በውጭ ሆኖ በምኞት የሚኖር ከሆነ እሱ ዝሙት ስለሆነ እግዚአብሔርን ማስቀየም ስለሆነ መጋባት ይሻላል ብሎ ቃል በቃል ይነግረናል። በምኞት ከመቃጠል ነው ያለ። ይህ በምኞት መኖር ራሱ እግዚአብሔርን ማስቀየም ስለሆነ ብዙዎች
ማግባት እየፈለጉ መስፈርቶችን እያስቀመጡ ሳይጋቡ እናያቸዋለን። ይህ እግዚአብሔርን ማስቀየም፣ ከእግዚአብሔር ትእዛዝ መውጣት፣ ቤተ ክርስቲያንን አለማወቅ፣ አለመረዳት፣ ለቅስፈት መዳረግ ነው። ሕይወታችንም ከንቱ የሚሆነው በዚህ ስንኖር። ስለዚህ ስለነዚህ ስለ 3 ዓላማዎች ትዳር በእግዚአብሔር አምላክ ታዘዘናል ማለት ነው። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።